ፕሪቶሪያ እንደ ድርድር ብቻ መታየት የለበትም ያሉት ጠቅላይ ሚኒስትሩ መንግስት ለሰላም ሲል ከፍተኛ ዋጋ መክፈሉንና መውረስ የሚቻላቸውን በርካታ ሀብቶች ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንደመለሰ ገልጿል። በህዝብ ተወካዮች ምክር ቤት ስብሰባ ላይ የፓርላማ አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ጠንካራ ጥያቄዎችና የፖለቲካ ኢኮኖሚ ትችቶች ሰፊ ትኩረትን ስበዋል። መንግስት ላለፉት 5 ዓመታት ከተከለከለው የኃይል አማራጭ ወጥቶ ሁሉንም የታጠቁ ኃይሎች የሚጋብዝበት ግልጽ የሰላም ጊዜ ሰሌዳ አለው ወይ? የኢትዮጵያ ህዝብስ በአዲሱ 2019 ዓ.ም በተግባር ሊያዩ የሚችል ተጨባጭ ተስፋው ምንድን ነው ሲሉ ንግግራቸውን አጠናቀዋል። ያልታሰበ ጉብኝት በሀገራችን ተደርጓል። ዓላማው ምን ይሆን የሚለውን እንቃኛለን። ከጠቅላዩ የህዝብ ተወካዮች ውሎ ጥቂት ነገር እናነሳለን። ሰላም የተከበራችሁ የሀበሻ ጎል ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ቀደም ተብሎ ይፋ ባልተደረገና ድንገተኛ በሆነ የስራ ጉዞ አዲስ አበባ በሌሊት ገብተዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በውጭ ጉዳይ ሚኒስቴር የአውሮፓና የአሜሪካ ጉዳዮች ዳይሬክተር ጀነራል አምባሳደር መለሰ እና በኢትዮጵያ የሩሲያ አምባሳደር ዮቭጌቭ ተርኪን አቀባበል ተደርጎላቸዋል። የአፍሪካ ጉብኝታቸው የመጀመሪያ መዳረሻ የሆነው ይህ የላቭሮቭ ጉዞ አሁን ካለው ዓለም አቀፍ የፖለቲካ ትኩሳት አንጻር ሲታይ በርካታ ፖለቲካዊና ዲፕሎማሲያዊ አንድምታዎችን ያዘለ ነው ሲሉ ተንታኞች ይናገራሉ። የላቭሮቭ አዲስ አበባ መግባት የተሰማው ዩክሬን በሩሲያ ግዛት ውስጥ ጥልቅ የሆኑ የድሮን ጥቃቶችን አጠናክራ በቀጠለችበትና ተንታኞች በሩሲያና በኔቶ መካከል ቀጥተኛ ወታደራዊ ግጭት ሊፈጠር ይችላል የሚል ከፍተኛ ስጋት እያንጸባረቁ ባሉበት እጅግ ወሳኝ ወቅት ላይ ነው። በመሆኑም ይህ ያልተጠበቀው ጉዞ ሩሲያ ከምዕራባውያን እየደረሰባት ያለውን ፖለቲካዊና ወታደራዊ ጫና ለመቋቋም እንዲሁም በዓለም አቀፍ መድረኮች እየታገለች መሆኗን ለማሳየት የተደረገ ጂኦፖለቲካዊ እርምጃ ነው። በተለይ እንደ ኢትዮጵያ ካሉ ቁልፍ የአፍሪካና የብሪክስ አባላት ሀገራት ጋር ያላትን ስትራቴጂካዊ ትስስር በማጠናከር ምዕራባውያንን ጫና ሚዛን ለመፍጠር ያለመ መሆኑን በግልጽ ያሳያል። የሩሲያ የዜና ምንጮች መሰረት ላቭሮቭ እና የኢትዮጵያ መንግስት ባለስልጣናት የዛሬ ማክሰኞ ውይይት ዋነኛ አጀንዳዎች የሁለትዮሽ ንግድን ማሳደግና የኒውክሌር ኃይል ማመንጫ ግንባታ ናቸው። ባለፈው ሚያዝያ ወር ላይ ሁለቱ ሀገራት በኢትዮጵያ የኒውክሌር ኃይልን ለማልማት የሚያስችል ፍኖተ ካርታ ላይ ስምምነት መድረሳቸው ይታወሳል። በአንድ ሀገር ውስጥ የኒውክሌር ኃይል ማመንጫ መገንባት ከኢኮኖሚ ጠቀሜታው ባሻገር ለበርካታ አስርት ዓመታት የሚዘልቅ ቴክኖሎጂያዊና ደህንነታዊ ቁርጠኝነትን የሚጠይቅ ነው። ስለዚህም ሩሲያ ይህንን ፕሮጀክት በአፍሪካ ቀንድ ያላትን የረዥም ጊዜ ጂኦፖለቲካዊ ተጽዕኖና ስትራቴጂካዊ መገኘትን ይበልጥ እንድታሰፋ የሚያስችላት ቁልፍ የዲፕሎማሲ መሳሪያ አድርጋ የተጠቀመችበት ትገኛለች። ይህ ጉዞ ላቭሮቭ ከ2018 ወዲህ አዲስ አበባን ሲረግጡ ለሶስተኛ ጊዜ ሲሆን አሁን ላይ ከአፍሪካ ሀገራት ጉብኝታቸውን ኢትዮጵያ የመጀመሪያ መዳረሻቸው ማድረጋቸው ሀገሪቱ ለሩሲያ ያላትን ስትራቴጂካዊ ክብደት ያሳያል። ከ130 ዓመታት በላይ ያስቆጠረው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት አሁን ላይ ሁለቱም የብሪክስ አባል በመሆናቸው ወደ ላቀ ኢኮኖሚና የፖለቲካ አጋርነት እያደገ መጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ እንደ አውሮፓውያን አቆጣጠር በጥቅምት 2025 ሞስኮ በጎበኙበት የሁለቱ ሀገራት ስትራቴጂካዊ አጋርነት ማጠናከራቸውንና በጋራ ቀጣናዊ ጉዳዮች ላይ መምከራቸውን የዚህ ፖለቲካ ጥረት አካል ነው። ላቭሮቭ አዲስ አበባ መምጣት ሩሲያ ከኔቶ ጋር ያላትን ውጥረት እያየለ በመጣበት በዚህ ወቅት የብሪክስ ጥላ ስር ያሉ አጋሮቿን በማስተባበር ምዕራባውያን መር የሆነውን የዓለም ስርዓት ለመሞገትና የኒውክሌር ዲፕሎማሲን ወደ ዋነኛ የውጭ ፖሊሲ መሳሪያ በመጠቀም አፍሪካ ያላትን ተጽዕኖ በጠንካራ መሰረት ላይ ለመገንባት እያደረገች ያለውን ሩጫ የሚያሳይ ነው ሲሉ የፖለቲካ ተንታኞች ይናገራሉ። ወደ ቀጣዩ ዜናችን ስናልፍ ዛሬ በኋላው የህዝብ ተወካዮች ምክር ቤት ስብሰባ የ2019 በጀት ዓመት የፌዴራል መንግስት በጀት 2.34 ትሪሊዮን ብር ሆኖ ጸድቋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ይህን በጀት የሀገሪቱ የፋይናንስ አቅምና የሀገር በቀል ኢኮኖሚ ማሻሻያ ፖሊሲን ያገናዘበ መሆኑን በውሳኔ ሀሳቡ አመልክቷል። ከያዘው አጠቃላይ ወጪ ውስጥ 1.49 ትሪሊዮን ብር ከታክስ ገቢ ለመሰብሰብ መታቀዱን አሳውቋል። ይህን ግብ ለመምታት የታክስ አስተዳደርን ዲጂታላይዝ ማድረግ፣ ቀልጣፋ አሰራርን መዘርጋትና የታክስ ፖሊሲ ክፍተቶችን ማሻሻል ወሳኝ መሆኑን አስረድቷል። የክልል መንግስታት የበጀት ድጋፍን በተመለከተ የፌዴሬሽን ምክር ቤት ባጸደቀው የድጎማ ቀመር መሰረት የተደለደለ መሆኑን ቋሚ ኮሚቴው አመልክቷል።
በጀቱ በበጀት መሸፈኛ ራስን የመቻል አቅጣጫን የተከተለና የሕዝብን ተጠቃሚነት የሚያረጋግጥ መሆኑን ገልጿል። በአንዳንድ መስሪያ ቤቶች ሕግና ደንብን የጣሰ አዝማሚያ በተደጋጋሚ እንደሚታይ የፕላን በጀትና ፋይናንስ ቋሚ ኮሚቴ ዋና ኦዲተር ሪፖርት ዋቢ በማድረግ ገልጿል። ባለበጀት መስሪያ ቤቶች የተመደበላቸውን በጀት ለታለመለት ዓላማና በቁጠባ በላቀ ውጤታማነት እንዲጠቀሙና ከስርዓት ውጭ የሚደረግ የበጀት አጠቃቀም ተጠያቂነት እንዲረጋገጥ አሳስቧል። በርካታ የመንገድ ፕሮጀክቶች በተያያዘላቸው ጊዜ ባለመጠናቀቃቸው ለተጨማሪ ወጪና ለመልካም አስተዳደር ችግር ምክንያት መሆናቸውን ቋሚ ኮሚቴው ጠቅሟል። በተለይ በመንገድ ግንባታ ምክንያት መሬታቸውን ለለቀቁ ዜጎች የሚገባቸውን የካሳ ክፍያ በሕግ በተደነገገው ጊዜና መጠን በአፋጣኝ እንዲፈጸም የሚመለከታቸው ተቋማት ልዩ ትኩረት ሰጥተው እንዲሰሩ በውሳኔ ሀሳቡ አሳስቧል። ከውሳኔው ሀሳብ በኋላ ምክር ቤቱ በጀቱን በአብላጫ ድምፅ አጽድቋል። በስብሰባው ላይ በጠቅላይ ሚኒስትሩ ከተነሳ ሀሳቦች መካከል አንዱ የትግራይ ወቅታዊ ጉዳይ ነው። ትግራይን እየመሱ ያሉት ምርኮኞች ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ሁኔታና በህወሓት ላይ ጠንካራ ትችት ሰንዝረዋል። እውነተኛ ተቆርቋሪ መስለው በትግራይ ህዝብ ላይ መከራ እያደረሱ ነው ያሉት አንዳንድ ምርኮኞች መሆናቸውን ገልጸዋል። በርካታ የትግራይ ወጣቶች ታፍሰው በሱዳን ላለው ጦርነት መሸጣቸውንና ካለው ከፍተኛ የአፈሳ ስጋት የተነሳ በትግራይ ካለው ወጣት ይልቅ በሌሎቹ የአገሪቱ ክልሎች የሚገኙ የትግራይ ተወላጆች በተሻለ ሰላምና ነጻነት ወጥቶ መግባት እንደሚችሉ አብራርተዋል። አክለውም ህወሓትን የሚያዘውና ዓላማውን የሚያስፈጽመው ሻዕቢያ ነው ያሉት ጠቅላይ ሚኒስትሩ ቡድኑ በኢትዮጵያ እድገት መጠቀም ሲገባው ለጥፋት ጦርነት መዋል እንደሌለበት አሳስቧል። ስምምነት ከተራ የድርድር ሂደት ባለፈ ለዘላቂ ሰላም መሰረት መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ውስጥ አሁንም ድረስ ህዝቡን የሚያምሱና ወጣቶችን ለሱዳን ጦር አሳልፈው የሚሸጡ ኃይሎች መኖራቸውን ይፋ አደረጉ። ጠቅላይ ሚኒስትሩ በወቅታዊና ብሔራዊ ጉዳዮች ላይ በሰጡት ማብራሪያ የፕሪቶሪያው ስምምነት ለሀገር ሰላም ሲባል የተደረገ ትልቅ እርምጃ መሆኑን አስገንዝበዋል። ፕሪቶሪያ እንደ ድርድር ብቻ መታየት የለበትም ያሉት ጠቅላይ ሚኒስትሩ መንግስት ለሰላም ሲል ከፍተኛ ዋጋ መክፈሉንና መውረስ የሚቻላቸውን በርካታ ሀብቶች ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንደመለሰ ገልጿል። ይሁን እንጂ አሁንም በክልል ውስጥ ሰላምን የማይፈልጉ አንዳንድ ምሩካን የትግራይን ህዝብ እያመሱ የሚገኙና ሰላማዊ ህይወቱን እያስተጓጎሉበት እንደሆነ ጠቁሟል። አክለውም እነዚህ ሰላም የሚያውኩ ኃይሎች የራሳቸውን ቤተሰቦች በአዲስ አበባና በውጭ ሀገራት በሰላምና በምቾት እያስቀመጡ በክልሉ ግን የንጹሐንን ህይወት ለብጥብጥ እየዳረጉ መሆኑን ገልጿል። በተለይ በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦርነት በገንዘብ እየተሸጡ እንደሚገኙ የገለጹት ጠቅላይ ሚኒስትሩ ይህ ድርጊት በአስቸኳይ ሊቆም እንደሚገባም አሳስቧል። በመንግስት በኩል ለሰላም የተዘረጋ እጁ የጸና ቢሆንም በፕሪቶሪያ ለምን ተስማማችሁ በማለት ስምምነቱን ለማደናቀፍና አገሪቱን ወደ ሌላ ግጭት ለመክተት የሚፈልጉ ኃይሎች መኖራቸውን ህዝቡ ሊገነዘበው እንደሚገባም አስገንዝቧል። ይሁን እንጂ ለሀገራችን ህልውና ለሚፈታተንን ለማንኛውም ጦርነት ዝግጁ ነን ሲሉ አስገንዝበዋል። በህዝብ ተወካዮች ምክር ቤት ስብሰባ ላይ የፓርላማ አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ጠንካራ ጥያቄዎችና የፖለቲካ ኢኮኖሚ ትችቶች ሰፊ ትኩረትን ስበዋል። ዶክተር ደሳለኝ ሀገሪቱ ካለችበት ዘርፈ ብዙ ቀውስ መውጣት የምትችለው በእውነተኛ የፖለቲካ መፍትሄና አካታች ድርድር ብቻ መሆኑን በመግለጽ 3 ቁልፍ የመፍትሄ አቅጣጫዎችን በዝርዝር አቅርበዋል። በመጀመሪያ ደረጃ አሁን ያለው ሀገራዊ ምክክር ሂደት ከመንግስት ፖለቲካዊ ተጽዕኖ ነፃ መሆኑንና ሁሉንም የታጠቁ ኃይሎች ማካተት እንዳለበት አሳስቧል። ውጊያ በቀጠለበት ሁኔታ የሚደረግ ምክክር ያለ ውጤት እንደሚበተን በማስጠንቀቅ ፍትሐዊ የሽግግር ሂደትና ብሔራዊ እርቅ እንዲወርድም ጠይቀዋል። በኢኮኖሚ ዘርፍም መንግስት የኮሪደር ልማት፣ የፓርኮችና የሪዞርቶች ግንባታ አካሄድን ገታ በማድረግ ፊቱን ወደ አምራች ኢንዱስትሪዎች ማለትም ወደ ብረት ማቅለጥ፣ የነዳጅ ማዳበሪያ ማጣሪያ፣ የምግብ ዘይትና ፋርማሲውቲካል ፋብሪካዎች ማዞር እንዳለበት አብራርቷል። ከዚህ ጋር ተያይዘው ሀገሪቱን ከብሔር መከፋፈል የሚያወጣ የክልሎችን የራስ ዕድል በራስ የማስተዳደር መብት የሚያከብርና ሚዛናዊ የስልጣን ሀብት ክፍፍልን የሚያረጋግጥ ሁሉንም አሳታፊ የህገ መንግስት ማሻሻያ እንዲደረግ አቅጣጫ አመልክተዋል። በመጨረሻም ዶክተር ደሳለኝ ለጠቅላይ ሚኒስትሩ ቀጥተኛ ጥያቄ የሰነዘሩ ሲሆን መንግስት ላለፉት 5 ዓመታት ከተከለከለው የኃይል አማራጭ ወጥቶ ሁሉንም የታጠቁ ኃይሎች የሚጋብዝበት ግልጽ የሰላም ጊዜ ሰሌዳ አለው ወይ? የኢትዮጵያ ህዝብስ በአዲሱ 2019 ዓ.ም በተግባር ሊያዩ የሚችል ተጨባጭ ተስፋው ምንድን ነው? ሲሉ ንግግራቸውን አጠናቀዋል። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን።
ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።